ሰላም እንዴት ናችሁ? ሰላም ናችሁ የቤተሰብ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ በአጭር ደቂቃ ውስጥ የምንሰራት ለልጅ ላዋቂ የሚሆን ለስለስ ያለች የአትክልት አልጫ ናት። ቪዲዮን እስከ መጨረሻው አብራችሁኝ ቆዩ ቤተሰቦቼ። ቀይ ሽንኩርት ከትፌ የምሰራበት እቃ ላይ አድርጌ የሽንኩርቱን የራሱን ውሃ ተኖ እስከሚጨርስ ድረስ አቁላለዋለሁኝ። በነጩ እንዳይጠቁርብን አልጫ ስለሆነ ተጠንቅቀን ልክ የራሱ ውሃ መጦ ሲጨርስ ዘይት እንጨምራለን። ዘይታችንን ከጨመርን በኋላ በነጩ ቀስ እያልን ሽንኩርታችንን ማብሰል እንጀምራለን። ፈጠን አድርገን የምንሰራት ቆንጆ ለማንኛውም ሰው የሚስማማ ቆንጆ አትክልት አልጫ ነች። እርድ እንደሁሌውም እንጨምራለን። ለከለርም ለጤናም ቆንጆ ነው። በተለይ ከለሩን በደንብ ቆንጆ ያደርግልናል፣ ያሳምርልናል። ሽንኩርቱን እንደዚህ ትንሽ በሰል ካለልኝ በኋላ የምጨምረው ከፍ አድርጌ የከተፍኩት ካሮት አለኝ። ካሮቱን በዚህ መልኩ ነው መክተፍ የፈለኩት ለዛሬው። በክቡ አርጌ በቅርጽ ማውጫ ከተፈዋለሁኝ። ካሮቱን ትንሽ ሰዓት ደግሞ ከዘይትና ከሽንኩርቱ ጋር ጠብሰዋለሁ። ምክንያቱም መጀመሪያ ከሽንኩርቱ ጋር ቲማቲሙን ያልጨመርኩበት ካሮቱ ጠበስ ይበልልኝ ብዬ ነው። ቶሎ እንዲበስል ያግዘዋል። አብሬ ጥብስ አደርገዋለሁኝ። ካሮቱ በዚህ መልኩ ሲከተፍ ያምራል። በቅርጽ ማውጫ ካለ ብንከትፈው ያምራል። ዲዛይኑ ቆንጆ ነው። ነጭ ሽንኩርት ጨምሬ ደግሞ ጥብስ አደርገዋለሁኝ። ነጭ ሽንኩርት ያው ቆንጆ ነው ለጣዕም ለጤና። የነጭ ሽንኩርት የገባበት ወጥ ጣዕሙ ልውጥ ነው የሚለው። በጣም ነው የሚጣፍጠው። ሽታው ጣዕሙ ቆንጆ ነው። በተለይ አልጫ ስንሰራ ነጭ ሽንኩርት አየሁ አይልም። የፈለግነውን ያህል ብንጨምርበት ያጣፍጥልናል። እዚህ ጋር ደግሞ አንድ ቲማቲም ከፍ ያለ ጨምሬበታለሁ። ደቀቅ ተደርጎ መክተፍ ወይም በካሮት መሰልሰያ መሰልሰል። እዚህ ጋር ቲማቲሙን ቀረት ያደረኩበት ምክንያት ካሮቱ ከፍ አድርጌ ስለከተፍኩት ካሮቱን ከጨመርኩ በኋላ ከሽንኩርቱ ጋር ለትንሽ ደቂቃ ጠበስኩት። ከዛ ቲማቲሙ ደግሞ ራሱም እየተጠበሰ ካሮቱንም ያበስልልኛል። በቲማቲሙ ውሃ ማለት ነው። ቆንጆ ያደርግልናል። እንዳይቃጠልብን እንዳይጠቁርብን ይረዳናል። ቲማቲሙ ራሱ እየተጠበሰ ካሮቱን ያበስልልናል ማለት ነው። ይሄኛው ቆንጆ ዘዴ ነው። ቆንጆ ሆኖ ተጠብሷል። መልኩን ሳይቀይር እንደነበረ ቆንጆ ሆኖ ተጠብሶልናል። እዚህ ጋር ደግሞ ድንች ጨምሬያለሁኝ። ድንቹንም ትንሽ ከፍ አድርጌ ከካሮቱ ሳይዙ እኩል እንዲሆንልኝ አድርጌ ጨምሬዋለሁ። ድንቹን ደግሞ ትንሽ አብሬ ትንሽ አቁላለዋለሁኝ። አብሬ ትንሽ ጠብሰዋለሁ። ቆንጆ ጣዕም እንዲኖረው ውሃ ከማረጋችን በፊት አንድ ላይ ከካሮትና ከድንቹ ጋር ቁሌቱ አንድ ላይ እንዲስማማ እንዲዋሃድ እንዲቀላቀል ለትንሽ ደቂቃ እንደዚህ ጥብስ አደርገዋለሁ። ምክንያቱም ቃናው ቆንጆ ይሆንልናል። አንድ ላይ ውህዱ ሁሉም አንድ ላይ ሲቀላቀል ይስማማና ቆንጆ ቃና ይሰጣናል።
ስለዛ በዚህ መልኩ እናደርገዋለን። አብሬ ትንሽ ደቂቃ ከጠበስኩት በኋላ ያው መረቅ ስለሚያስፈልገው ውሃ መጠንን እንጨምራለን። የምንጨምረውን ውሃ መጠን ማወቅ አለብን። በጣምም መረቁ እንዳይበዛ አልጫ ስለሆነ በጣምም ደግሞ ድርቅ እንዳይልብን እንዲስማማ አድርገን ቆንጆ አድርገን ውሃውን መጥነን እንጨምራለን። ትንሽ ድንችና ካሮቱ ሸፈን እስከሚል ድረስ እንጨምራለን። ከዛ እንዲበስል ከድኖ መተው ነው። ልጆችን በጣም ይወዱታል። ይህን ከድነዋለሁኝ። በቃ አሁን በእንፋሎት በራሱ ምድጃችንን ዝቅ ባለ እሳት ቀስ ብሎ እንዲበስል እንተዋለን። አሁን ጾም እያለቀ ነው ጾሙም። ስለዛ ትንሽ ለስለስ ያለ ምግብ መመገብ በዚህ ወቅት አሁን ግድ ይላል። ክድን አድርጌው ከበሰለልኝ በኋላ ድንቹም በስሏል። ብዙ ደቂቃ አይፈጅም። ካሮቱም ቀደም ብሎ እየበሰለ ነበር። ጨው እንጨምራለን። ጨዋችንን አስተካክለን እዚህ ጋር ደግሞ የምጨምረው እኔ አፍሬጅ ነው። አፍሬጅ ያው እንዳልኳችሁ ከበርበሬ ፍሬ ስለሚዘጋጅ ላልጫ ቆንጆ ነው። አፋችን ላይ ስንበላው ምላሳችን ላይ ቆጥቆጥ እያደረገ ቆንጆ ቃና ጣዕም የሚሰጠን ብዙ አይነት ቅመም ስላለው ላልጫ የሚሆን ቆንጆ ጣዕም ይሰጥልናል። ላልጫ ወሳኝ ነው። ላልጫ ለቅቅል፣ ለጥብስ አፍሬጅ አዘጋጅተን ቤታችን ውስጥ ቁጭ ብናደርገው ለብዙ ነገር ይጠቅመናል። አሁን እዚህ አልጫ ላይ አፍሬጁን መጨመሬ ጣዕም ቅመም አለው። እንደገና ደግሞ አልጫ ትንሽ ምላሳችን ላይ ቆጥቆጥ የማድረግ ባህሪ ይኖረዋል። ስለዛ ቆንጆ አማራጭ ነው ማለት ነው። ይሄኛው ቅመም ከሌላችሁ እናንተ ነጭ ቅመም መጨመር ይቻላል። ለጣዕም ነጭ ቅመም በተን ካላይ በተን እናደርግበታለን። ኮረሪማ ካላጠቆረብን ትንሽ ኮረሪማ ወይ መጨመር እንችላለን። ያለንም ማድረግ እንችላለን። ነጭ ሽንኩርት ስላለው ደግሞ ሌላ ከሌለን ይሄ በራሱ በቂ ነው። ቃሪያችንን ጣል ጣል አድርገን ቆንጆ አልጫ እንሰራለን ማለት ነው። ፈትፈት አድርገው ህጻናቶች ይበሉታል። እኛም ጥሩ ነው። በዚህን ሰዓት ሌላ ከበድ ያለ ነገር እንጀታችን ለማይችል ለጾመኞች ቆንጆ አማራጭ ነው። ለጨጓራ የሚስማማ እችን የመሰለች ቆንጆ አልጫ ሰርተናል ማለት ነው። ቤተሰቦቼ እስካሁን አብራችን ስለነበራችሁ ከልብ አመሰግናለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ። ቻው